እባካችሁ ተውኝ፣ ልጆቼን ላሳድግበት። በቁስሌ ላይ ህመም አትሆኑብኝ፣ ያለብኝ ሸክም ይበቃኛል። ይህ የተማጽኖ ቃል ለአንዳንድ ኃላፊነት ለጎደላቸው ቲክቶክ ላይቭ ላይ ተሰብስበው ቁጭ ብለው በግምትና በስሜታዊነት ባልተጨበጠ ነገር ጄጅ ለሚያደርጉ ሰዎች ነው። ብዙዎቻችሁ ሰሞኑን በውስጥ ኢንቦክስ እና እየደወላችሁ ልጆች ጥሎብሽ ሄደ፣ ሌላ ገባ፣ ተገላገልሽ፣ አይዞሽ፣ በርቺ፣ አንቺ ጠንካራ እናት ነሽ። በነገራችሁ ላይ መጠንከርም አንዳንዴ ይደክማል። ግን ፈጣሪ ይመስገን ከእግዚአብሔር ጋር ልጆችን እያሳደግኩ ነው። ነገሮች ሁሉ መሆን ስላለባቸው ነው የሚሆኑት። ይገባኛል ምን ያህል አስባችሁ እኔን ለማጠንከር እንደሆነ። በዛ ላይ ከተለያዩ የሶሻል ሚዲያ ዜናዎች የእውነት ፍንጭ ያላቸውንም ሆነ የሐሰት መረጃ ስትሰሙ ግራ እንደምትጋቡና የተለያየ አይነት ጥያቄዎች እንደሚፈጠርባችሁ፣ አንዳንዶቹ እንደውም ያለምንም መረጃ ይሄን አየን ይሄን ሰማን ይላሉ። እውነታው ግን ትዳር ይታመማል። ይታከማል ወይ? አዎ፣ እንደ እግዚአብሔር ፍቃድ ታክሞ ይድናል። ካንሰር ደረጃ ከደረሰ ግን በቃ ያበቃል፣ አይድንም። ስለዚህ ያለው አማራጭ በሰላም መለያየትና የልጆች ግዴታ ኃላፊነትን በአግባቡ መወጣት ይሆናል። ስለዚህ እኔም ይሄንኑ እየተገበርኩ ነው። አንዳንዴ ለልጆች ብለን በትዳር ውስጥ አላስፈላጊ መስዋዕትነት እንደምንከፍለው ሁሉ ለልጆች ሲባል ውድ ህይወታችንን ላለማጣትም መለያየት ይመረጣል። ምክንያቱም ልጆች ሁለቱንም ማጣት ስለሌለባቸው። ምናልባትም ሰሞኑን የምንሰማው ዜና እጣ ፋንታ የኔም ሊሆን ይችል ነበር። ከዛ ህዝቤ ምን ብሎ ይፈርዳል? ምን ነው መለያየት እያለ እና ምን ልላችሁ ፈልጌ ነው፣ በማናውቀው ነገር አንፍረድ ሲሆን ለሁላችንም ቀሪ ህይወታችን የተባረከ እንዲሆን በጸሎታችሁ አስቡን። የሆነው ሆኗል መስሎኝ ብዙ ጥሪ ያለው፣ ከእንግዲህ ግን መታገል ደክሞኛል። ደግሞም ሁሉም ነገር ለበጎ ነው። ስለ ሁሉም እግዚአብሔር ይመስገን። በአሁኑ ሰዓት የልጆችን ቅርስ ለማትረፍ የተቻለኝን እየጣርኩ ነውና ጸልዩልኝ። ይህንን ይመስላል ዳጊ በኢንስታግራም ስቶሪዋ ላይ ፖስት ያደረገችው።